በጂንካ አካባቢ የተከሰተው ማርበርግ ቫይረስ ምንነት የጤና ጥበቃ እንዲሁም ደግሞ WHO ያወጣቸውን መረጃዎች ይዤላችሁ መጥቻለሁ። በአሁኑ ወቅት ቫይረሱ ስንት ሰዎች ላይ እንደሚገኝም በዚህ ቪዲዮ ነግራችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። እንኳን ወደ ዩቲዩብ ቻናል የመጣችሁ። ማርበርግ ይባላል። ፊሎ ቫይረስ የሚባል ግሩፕ ውስጥ ነው የሚገኘው። እዚህ ግሩፕ ውስጥ ከዚህ በፊትም በቅርብ ተከስቶ በጣም ብዙ ሰዎችን ለሞት የዳረገው ኢቦላ ቫይረስም ይገኝበታል። ቫይረሱ በብዛት የሚሰራጨው የሌሊት ወፎች በብዛት በሚገኙበት ዋሻዎች ውስጥ እንዲሁም ደግሞ ማዕድን ማውጫዎች ውስጥ ለረጅም ጊዜ በቆዩ ሰዎች አማካኝነት ነው። ቫይረሱ ከዚህ በፊት የተከሰተው አፍሪካ ሀገራት ውስጥ ነው። በቅርብ ጊዜ የተከሰተው በ2024 መጨረሻ አካባቢ ሩዋንዳ ውስጥ ነው። ምልክቶቹ ከ1 እስከ 3ኛው ቀን በድንገት ሲጀምር ትኩሳት፣ የጡንቻ ህመም፣ ማቅለሽለሽ፣ ማስመለስ፣ ራስ ምታት እንዲሁም ደግሞ ውሃ የበዛበት ተቅማጥና የአይን መቅላት ናቸው። ከ3 እስከ 7 ባሉ ቀናት ደግሞ በተለያዩ የአካል ክፍሎች ደም ይፈሳል። ይሄ ከድድ ከአፍንጫ እንዲሁም ደግሞ ከቆዳ ስር የመድማት ሁኔታ ይኖራል። የውስጥ አካል ክፍሎች ስራ ማቆም እንዲሁም ደግሞ ሾክ ናቸው። መተላለፊያ መንገዶቹ የአፍሪካ ዝንጀሮችና አሳማዎች ውስጥ በብዛት ይገኛል። የግብጽ የሌሊት ወፍም ደግሞ በብዛት ይህንን ቫይረስ ትሸከማለች። ከሰው ወደ ሰው የሚተላለፍበት መንገድ ስናይ የመጀመሪያውና ዋነኛ የታመመውን ሰው ደም በመንካት እንዲሁም ከሰውነት የሚወጡ ፈሳሾች እንደ ትውከት፣ ምራቅ፣ ላብ የመሳሰሉ የሰውነት ፈሳሾችን መንካት ነው። እንዲሁም ደግሞ በዚህ በሽታ የተበከሉ ልብሶችንም እንዲሁም አንዳንድ እቃዎችን በመንካት ይተላለፋል። ሌላኛው ከሰው የሚተላለፍበት መንገድ ደግሞ የወንድ የዘር ፈሳሽ ውስጥ ያ ሰው ካገገመ በኋላም ቢሆን እስከ 1 ዓመት ድረስ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። ሕክምናውን በተመለከተ እስካሁን ድረስ ቀጥታ ለማርበርግ የተዘጋጀ የተለየ ሕክምና እንዲሁም ደግሞ ክትባት የለም። በጤና ተቋሞች ውስጥ የታመመን ሰው ለመርዳት የሚደረጉ ነገሮች አሉ። ለምሳሌ በደም ስር እንዲሁም ደግሞ በአፍ የሚሰጡ ፈሳሾች፣ ይህም ደግሞ በብዛት ደም ስለሚፈሳቸው ይህንን ደም ለመተካት እንዲሁም ደግሞ አንዳንድ ማስታገሻዎች ሊሰጡ ይችላሉ። የምንከላከልበት ዋነኛው መንገድ በእንደዚህ አይነት በሽታ የተጠቃን ሰው ማስታመም ከሆነ እንዲሁም የጤና ባለሙያዎች ከሆነ ሰዎችን ስናክም ማስክ ማድረግ እንዲሁም ደግሞ ግላቭ ማድረግ አለብን። እጃችንን በሳኒታይዘር ወይም በሳሙናና በውሃ በአግባቡ መታጠብ ይኖርብናል። ከታመሙ ወይም ከተጠረጠሩ ሰዎች መራቅ እንዲሁም በአደን ከሚገኙ ስጋዎች መራቅ እንዲሁም ለጥቂት ጊዜ ከአሳማዎች ጋር ያለንን ንክኪ መቀነስ እንዲሁም የአሳማ ስጋን አለመብላትም ይመረጣል። የጤና ሚኒስቴር ህዳር ላይ ባወጣው መረጃ መሰረት በአጠቃላይ እዚህ በሽታ የሞቱ ሰዎች ቫይረሱ በደማቸው ውስጥ እንዳለ የተረጋገጠ ሲሆን ምልክት የነበራቸው ግን ቫይረሱ በደማቸው ውስጥ እንደነበረ ያልተረጋገጠ ሌሎች 3 ሰዎችም ሞተዋል። በአጠቃላይ ይሄ መረጃ በወጣበት ህዳር 10 ቀን ላይ በቫይረሱ የተያዙ ሰዎች ቁጥር ደርሷል። ስለዚህ እንደ ኮሮና ጊዜ ማስክ ማድረግ፣ ግላቭ ማድረግ እንዲሁም እጃችንን በአግባቡ መታጠብ እንዳይለየን። ስለተከታተላችሁኝ አመሰግናለሁ። ጥያቄዎች ካላችሁም ደግሞ ኮሜንት ላይ ጻፉልኝ። ሰላም ዋሉልኝ። ሃቭ አ ጉድ ዴይ ባይ